መሲ እንግዲህ የቴዲ መጫወቻ ሆናለች። እንግዲህ እንደዛ ቀባጥሮ ቤቱ ከወሰዳት በኋላ አርግዛ በስተመጨረሻም እንግዲህ ጭራሽ በጥፊ እጁን አንስቶ መቷታል። ጉሮሮዋን አንቆ እንግዲህ ያው ሊገላት ነበረ ማለት ነው። እሷ ደግሞ ሄለን እንዴት እዚህ ትመጣለች? ሄለን እኮ የሰርጋችንን ሽማግሌዎቹን ያፋረሰችው ሴት ናት። እንዴት ነው አንተ? ቆይ ዛሬም አልተለወጥክም ወይ? ከዛ ተቆሻሻ ስራ አልተቀየርክም? ዛሬም ነገም ጠብቀው እጎዳሃለሁኝ ብላ እንግዲህ ስትለው፣ ይሄንን ስራህን ደግሞ ወንጀለኛ ነህ አንተ እጎዳሃለሁ ስትለው፣ እንግዲህ እኮ አንቺ ነሽ ቤት አባሽ ነው የምትጎጂኝ አንቺ በረሮ ብሎ እንግዲህ በጥፊ አንዴ እንግዲህ አጠናግሮ ነው የጣላት ማለት ነው። ምስኪን መሲ እያሳዘነችኝ ማለት ነው። ያው ስራዋን ዋጋዋን እያገኘች ነው እንግዲህ የቴዲ ታይ ተብላለች። በጎ እንግዲህ ብዙ ነገር መክሯት ነበር ብሏት ነው እንግዲህ ሁሉንም አሸንፋ ነው የሄደችው። አይ ምስኪን አሳዘነች ከምር ምስኪን እናቴ። ምነው ሰምቼሽ ቢሆን ምነው ምክርሽን ሰምቼ ቢሆን ወንድሜ ይቅር በለኝ እናቴ ይቅር በይኝ ምክራችሁን ሰምቼ ቢሆን እያለች ነው እንግዲህ ያው ገብቷታል ማለት ነው። እንግዲህ ዛሬ ቴዲ በእግሩ ስር አድርጓታል እየረገጠ እንግዲህ እስካሁን በኋላ ምንም ነገር እንድትናገረኝ አልፈልግም። አርፈሽ ተቀመጭ እንደሆነ ተቀመጭ። አንቺ በረሮ አንቺ ነሽ እኔን እኮ የምትጎጂኝ። በየትኛው አቅምሽ ነው አንቺ እኔን የምትጎጂ ብሎ እንግዲህ በጥፊ ነው ያላት። እሷም ደግሞ ሄለንን ስላየች ነው የተናደደችው። ምክንያቱም ከሄለን ጋር እንደማይገናኝና ከሄለን ጋር ያው ከዛ ከድሮ ስራው እንደራቀ በጭራሽ እዛ ስራው እንደማይሰራ ነበር ያው የነገራትና ያው ያስረዳት ሁሉን ነገር። እሱ ግን ያው እየተደበቀ ከሄለን ጋር ያው ያንኑ ወንጀሉን ስራውን ይሰራል። ይሄን ደግሞ እሱ አጣቅም። ድንግን ቤት ስትመጣ ሄለን ነበር እንግዲህ እያበደችው ማለት ነው። መሲ እናቴ ይቅር በይ ብላለች። እንግዲህ ምን ዋጋ አለው ከሆነ በኋላ እንግዲህ ቀድሞውንም ነበር እንግዲህ ያሏት ማለት ነው። ተጠንቀቂ። ግን ያው አንተን አላለችም። በገዛ ህይወት ያገባችውን ፍቅር ነው እሱ ይወደኛል ቤት የራሴ ገዝቶልኛል ብላ ነበር እንግዲህ የሄደችው። እሱ እየተጫወተባት ነው እንግዲህ ሊዛይን የቴዲ ፍቅረኛ እንግዲህ ቴዲ ጋር ፍቅረኛ ጋር ልደውልለት እንዴት እስከ ዛሬ ስልኳ ጠፋኝ ብሎ እኮ አልደወለም እንዴት አስችሎ ነው ብላ እንግዲህ ስልክሽን ስጭኝ ብላ ስደውልለት እንግዲህ እየደወለ ዲዛይንን ያስፈራራት ነበር። ፎቶዋንም ይዞ እያስፈራራ ነበር እና እንግዲህ የተደዋወሉትን ስልክ ቁጥሩን አግኝታ በጣም ተናዳለች። እንዴት ፍቅረኛ ጋር መቼ ተዋውቀሽ ነው የምትደዋወዩ ብላ እንግዲህ በጣም ነው የገረማት ማለት ነው። ስልኩን ስታየው እንግዲህ ዲዛይንን እየደወለ አገኝሻለሁ ብሎ እንግዲህ ፎቶዋን ሁሉ ይዞ ነበር። መሲ ጋር ለቤሉን ሰጥታው ነው እንጂ አሁን እንግዲህ ያው ጓደኛና ቴዲ ጉዱ ሊፈላ ነው ማለት ነው። እየደወለ የሚያስፈራራት እሱ እንደሆነ አታውቅም ሊዛይን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። እንግዲህ የተወዳዱ እንግዳ ድራማ ክፍል 91 ተለቋል ማለት ነው። እንግዲህ መሲ ሄለን ቤት እንደሄደች በጣም ተናዳ ነበር እና በር ቆልፎ እንግዲህ ሄለን እንዲያወራ እንደሄደ በዛው ሸኝቶ መጥቶ ነው እንግዲህ መሲ ጋር እንግዲህ ያው በጣም ተናዳ ነበረ። እንግዲህ መሲን ያው እንዴት እንደዚህ ታደርጋለህ? ቆይ እንዴት ነው እዛ ስራህ መልሰህ ከዚች ከአረመኔ ሴትዮ ጋር ድጋሚ የምትገናኘው? ቆይ አንተ እንዴት ነው ተለውጠሃል ብዬ እኮ ነው እሷ ጋር አልገናኝም ስራዬንም አቁሜያለሁ ብለህ እኮ ነበር የነገርከኝ። እንዴት አይነት ወንጀለኛ ሰው መልሰህ እዛው ወንጀልህ ትገባለህ? ጠብቅ ደግሞ እጎዳሃለሁ ብላ ስትለው እንግዲህ ቴዲ በጣም ስሜታዊ ሆኖና ተናዶ ነበርና ቆይ ምን አድርግ ነው የምትይኝ? እባክሽ አርፈሽ ተቀመጭ እያለ እንግዲህ ብሏት ነበረ። እንግዲህ ያው ተናዶ በጣም ስሜታዊ ሆኖ በጥፊ ነው ያላት። እንግዲህ በጣም ጉሮሮዋን አንቆ በጣም ነበር ያስጨነቃት። አርፈሽ የምትቀመጥ ከሆነ አርፈሽ ተቀመጭ። ቆይ አንቺ ምንድን ነው ሽማግሌ ሽማግሌ የምትይው? አስሬ የምትጨቀጭቅኝ ሽማግሌ ብርቅሽ ነው እንዴ ብሎ እንግዲህ ነገሩ ብርቅሽ ነው ብሎ እንግዲህ በጣም ያልሆነ ነገር ያው ተናግሯት በጣም ተናዳለች መስዬ። በጣም ነው የተናደደችው ማለት ነው መሲ። አይ ምስኪን በጣም ታሳዝናለች። ሽማግሌ ብርቅሽ ነው ወይ መለከተኝም ባክሽ የራስሽ ጉዳይ ብሎ ጭራሹንም እንግዲህ ባስ ብሎ ያው አስቀይሟታል ማለት ነው። መስዬ
ምነው እናቴ የነገርሽኝን የመከርሽኝን ሰምቼ ቢሆን ወንድሜ ይቅር በለኝ እያለች እንግዲህ አሁን ታላዝናለች ማለት ነው። በጥፊ አጠናግሮ እንግዲህ ጥሏት ነበር የወጣው። እንግዲህ ሊዛይን ቤሉን እንግዲህ አንዲት ያሰብኳት መወዳት ማፈቅራት ሴት አለች እንደመወዳት ግን እሷ አታውቅም ብሎ እንግዲህ ያው ለቤቲ ነግሯት ነበር። እና እንግዲህ ሊዛይን መቼም እኔን ነው ከኔ ውጭ ሊወድ አይችልም ብላ እንግዲህ አጋጣሚውን ተጠቀሚበት ጓደኛዬ ብላ እንግዲህ ቤቲ ስትመክራት እሷም እንግዲህ ያለበት ሄዳ ያው እኔ እናንተ ያው ቤተሰብ እንዳልሆን ታውቃለህ እኔ እስከ ዛሬ ድረስ ለማንም ነግሬው ማላቀውን ነው የምነግርህ ብላ እንግዲህ ልትነግረው ስትል ኑኑ ደግሞ እንግዲህ በጎን የሆነ ከጀርባ ሆና እያዳመጠኝ ነበርና እየሰማች ያው ሁሉም የሚያውቁት አክስቱ እንደሆነ ነው እንጂ ያው ዘመድ እንዳልሆኑ የሚያውቅ የለም እዛ ቤት። ግን ቤቲ ሊያመልጣን ነበር እንግዲህ ለኤልሹ ያው መልስ አስተካከለችው እንጂ ልታዋረደው ነበር ማለት ነው ቤሉንን። ደግነቱ ለጓደኛዋ ጠንቀቅ አለችላት ቤቲ ማለት ነው። እንግዲህ አዶኒ ኤልሹ ክፍሏ ስልኳን እንግዲህ ካሜራ ደግና አዶኒን እንግዲህ እየተከታተለችው ነበረ ምን እንደሚያደርግና እውነት እሱ ነው እየተከታተለኝ ነው ወይስ አይወደኝም ብላ እንግዲህ ስልኳን አስቀምጣ ያንን ስልክ ያስቀመጠችበትን ሲፈልግ አላገኘው ነበር። አጋጣሚ እንግዲህ አንድ ብሎ ሁሉንም በሩን ቆልፎ እንግዲህ እየፈለገ ነበረ። ከዛ አጋጣሚ ጥሎ ሊወጣ ሲል ከአልጋው አጠገብ እንግዲህ ኮመዲኖ ላይ ነበር ያገኘው ማለት ነው። ያንን እንግዲህ ቪዲዮውን አጥፍቶ ስልኩን ጥሎት አልጋው ላይ ሲወጣ እንግዲህ ኑኑ ነበረች። ኑኑ እንግዲህ የኤልሹን አልጋ ልታነጥፍ ስትሄድ እንግዲህ ስልኩ አልጋው ላይ ነበር ያለውና እንግዲህ ስልኳን አልጋዋን አንጣጥፋ ምን ብላ አስተካክላ ክፍሏን ልትወጣ ስትል ልክ ኤልሹ ገብታ በሩን ዘግታ ያው አላየችውም ነበር። ልክ ዘወር ስትል ስልኩ አልጋው ላይ እንደሆነ ስታይ እንግዲህ ኤልሹን ነው እንግዲህ አንቺ ነሽ ምን አባሽ ይሄን ያክል በምን ያክል ብነቂ ነው ለካ አንቺ ነሽ በቀደምም ስልኬን ካስቀመጥኩበት ያወጣሽው እና እዛ ጋር ካሜራ አስቀምጫው እኮ ነበር እንዴት ማን ያወጣው አዶ አልገባም አንቺ ነሽ ለካውሽ በቀደም አዶን የተናገርኩት አንቺ ነሽ ስልኬን ያወጣሽው ብላ እንግዲህ ጉሮሮዋን ነበር ጸጉሯን እንቅ አርጋ ስትይዛት እንግዲህ ኑኑ በማታውቀው ነገር እንግዲህ በጣም እኔ አይደለሁም ባክሽ ምንም ማውቀው ነገር የለም ብትላ በጸባይም ልትሰማ አልቻለችም። እና እንግዲህ ዘወር ብላ እንግዲህ አንገቷን አስተኝታ ነበር ያነቀቻት ማለት ነው። ልክ ልኳን ነግራታለች። ከዛ እንግዲህ ሲጫጫሁ ሊዛይን ደርሳ ያው ኑኑን አስነሳችላት ማለት ነው። ምን እያደረጋችሁ ነው ምናምን ብላ እንግዲህ ድጋሚ ሁለተኛ አንድ ነገር እንዳትናገሪ ትዋረጃለሽ። ከአንቺ በላይ አስመሳይና ከአንቺ በላይ ሌባ ማን አለ? የእናትሽን ጌጣጌጥ ሰርቀሽ ወርቅ ሰርቀሽ እኮ ቦርሳዬ ያስቀመጥሽው አንቺ ነሽ። ይህን ሁሉ እያወቅኩ ነው ታግሽሽ የተቀመጥ። አሁን በኋላ አንድ ነገር ጫፌን እንዳትነኪ ብላ እንግዲህ ያስጠንቅቃታለች። ከዛ እንግዲህ ሊዛይን ምን እያረግሽ ነው? ቆይ አንቺ ልጅ አርፈሽ አትሞጣሞጭ፣ አርፈሽ ተቀመጭ፣ ልጅቷ ትጠፈጥፍሻለች ብላ ስትላት አንቺ ምን ቤት ነሽ ብላ እንግዲህ ደግሞ ከሊዛይን ጋር ተሳፈጠች። ሊዛይን እንግዲህ እጇን ጠምዝዛ አልጋው ላይ ጥላ ነበር እንግዲህ ልኳን ዛሬ ኤልሹ ልኳን ያገኘችው ማለት ነው። ልኳን ነግራታለች ማለት ነው። እንግዲህ በጣም ተናዳ ያው የፈረደበት የሷ እንግዲህ እንትንዋ ጆ ነው። ጆ እንግዲህ ያው የሷ መጠቀሚያ ነው። ስትናደድ እንግዲህ ጆ ነው የሷ ስትናደድም ስንትን ስትልም ጆ ነው እንግዲህ እንደፈለገ የምታመጣው የምታስገባው። እሱ ስለሚወዳት ያው ምንም ነገር እንድትሆን ወይ ደግሞ እናቷም ያው የእናቱ ፎቶ ስለያዘችበት ያው እናቴን ትገልብኛለች ብሎ እንግዲህ ያለችውን ነው የሚንከባከበው ማለት ነው። ቴዲ እንግዲህ ሰክሮ መጥቶ ያው መሲን ይቅርታ እየጠየቃን ነበር። በፍጹም ለሱ ይቅርታ ማድረግ የለባትም መሲ ቴዲ ማሳሰር አለባት። እንደዛ እየተደረገ እንደዛ ጉሮሮውን እጇን አንስቶ አሁን በተለይ ደግሞ አርግዛ እኔ እንጃ። አይኔ እንግዲህ እባካችሁ ልጄን አገናኙኝ ደውልልኝ እያለች እንግዲህ ቢደወልላትም ኑኑ ስደውልላት ስልክ አታነሳም። መሲ በጣም እያለቀሰች እንግዲህ ወደ ቤተ ክርስቲያን ሄዳ ነበረ። አይንዬም እንግዲህ መኮን ደውልልኝ እባክህ
አንድ ነገር ሆናለች ልጄ እባክህ ልቤ ተጨንቋል ስትለውም በፍጹም እንኳን እኔ ልደውል እናንተ እንኳ ተደወላችሁ ከኔ ጋር ጸባችሁ ነው የሚሆነው። በፍጹም ጥላ የሄደችውን ይች ከንቱ እንዴት ነው ጥላ የሄደችውን እንዴት ነው እናንተ እንትን ልትችሉ ልትደውሉ የምትችሉት? በፍጹም አላደርገውም። እናናይ ከኔ ጋር እንዳትጣል ብሎ እንግዲህ ኑኑንም አስጠንቅቋታል። እናናይ ደውዪልኝ ታለችሽ እንዳትደውይ ብሏት እንግዲህ ነበር ማኮ። እዛም እንግዲህ ያው እምቢ ሲሏት በቃ ቤተክርስቲያን ልሄድ ምናምን ብላ እንግዲህ ወደ ዛሬ እንግዲህ ጸሎት ስትመለስ መሲ እንግዲህ እዛ በሩ ላይ ቁማ ነበር እና ያው ሰላምም አላለቻትም። ያው ድፍረት ከየት አምጥታ ሰላም ትላታለች? ያው አልቻለችም እና እንግዲህ ያው ተላልፈዋል። እንግዲህ ዲዛይን እንግዲህ በጣም ተናዳለች። ለቤሉን ያው እንደምትወደው እንደምታፈቅረው አለመናገሯ እንግዲህ እዛ በር ላይ ቁማ ልትነግረው ስትል እንግዲህ እኔ እያለች በጣም በጭንቀት ውስጥ ሆና ልትነግረው ስትል እንግዲህ ኑኑ እያዳመጠች ነበር እና ከጀርባ መኮ ደግሞ ልክ ሲገባ እህቴ ምን እያረግሽ ነው እዚህ እንዴ? ምን እያረግሽ ነው? ወሬ እያዳመጥሽ ነው እንዴ? ምናምን ብሎ ወሬ እያዳመጥሽ ነው እንዴ? ቆይ ምናምን ብሎ እንግዲህ ስላት ኑኑንም አስደንግጦ እንግዲህ ያው የሊዛይን አስደነገጠው። እንግዲህ ሊዛይን ሳትነግረው በመቅረቷ በጣም ተናዳለኝ። ወደ ታይ ስትሄድ እንግዲህ ያው በጣም አኩርፋና ተናዳ ነበር። እንግዲህ ጓደኛ የምን ሆነሻል ዛሬ ምናምን እያለች እባክሽ ነግረው ስል ትናንትና ያልሽኝን አጋጣሚውን ልጠቀም ይቺ በር ላይ ሆና እያዳመጠች ሰው አቋረጠም ብላ እንግዲህ ያው ተናዳ ነበረ። እሱም እንግዲህ ያው በሌላ ቀን ትነግረኛለች ብሎ ነው የሄደው። ወይኔ ምስኪን። ከዛ በኋላ እንግዲህ ቤቱ በቃ ልተረማመስ ነው። ዲዛይንን እሱን ኑኑን ይወዳል፣ እሷ ደግሞ ሊዛይን እንግዲህ ኑኑን ትወዳለች። ኑኑ ደግሞ መኮ ሊዛይንን ይወዳል። ወይ ጉድ መከራ ነው ማለት ነው። እንግዲህ ኤልሹ ጆጋ ደውላ በር ድረስ እንዲመጣ አድርጋ ናና ቤት ብቸኝነት እየተሰማኝ ነው፣ እዛ ቤት ሰው እንዳለኝ ማወቅ አለባቸው ብላ እንግዲህ እየጎተተችው የፈረደበት ጆ መቼም እሷ ለጥቅም ነው እሱን የምፈልገው እና ለተንኮል ስለሆነ ቤት ይዞ ሄዶ እንግዲህ ከዛ ከሊዛ ጋር ስትነጋገሩ እንግዲህ የኔ ፍቅር ደህና ነሽ ብሎ እንግዲህ የቴዲ ፍቅረኛ ይዟት ነበር የገባው ማለት ነው። ያው ዲዛይን ጋር ስለማይግባቡ ኤልሹና እሱ በጭራሽ ሊግባቡ አልቻሉም ማለት ነው። ለኤልሹ መጥማጣ ናት። እዚህኛይቱ እንግዲህ ቤሉን ወጣ ብሏል። በጣም ከባድ ነው ማለት ነው። ሊያናድዳን ነው እንግዲህ እዛ የገባው። አሁን መጣላታቸው አልቀረም። ዲዛይን ራሱ ፍቅረኛ ጋር እየተደዋወልሽ ነው፣ ይህ ሁሉ መቼ ተደዋወላችሁ? እንዴት ስልኩን አወቅሽው? ብላ እንግዲቸው ይዛታለች። እሷ ደግሞ የምታውቀው ነገር የላትም። ብቻ የሆነ ሰው እየደወለ እንደሚያስፈራራት እና እየደወለ እንትን እንደሚላት ላግኝሽ ብሎ እንግዲህ ፎቶዋ ሁሉ ሳይቀር ይዞ እያስፈራራት ነበረ። ላግኝሽ እያለ በቀደም እንደውም ነግራት ነበር። የሆነ ሰው እየደወለ እያስፈራራኝ ነው ምናምን ብላ እንግዲህ ለምን አናገኘውም ብላት ነበር። ዲዛይን ራሱ ግን ልትሰማ አልቻለችም ማለት ነው። አይ መከራውን አየኝ ማለት ነው። እንግዲህ ሊጣሉ ነው። እንዴት እንደሚግባቡት ችግር ነው። ቤተሰቦች እንግዲህ ተወደዳችሁ ላይክ ሼር አድርጉ፣ ሰብስክራይብ አድርጉኝ ማለት ነው። ባይ ባይ።